ዓለማችን ላይ 96% የሚሆኑ ሰዎች አማራሪዎች ናቸው ይለናል ጥናቱ። ለምን ታዲያ 4% ከሚሆኑት አመስጋኞች ማለት አትሆንም? ሁለት ህፃናቶች ተፈጠሩ፣ ተጠባብቀው ነው የተፈጠሩት። መለያየት አይችሉም። አንደኛው አመስጋኝ፣ አንደኛው አማራሪ ነው። አመስጋኙ ልጅ እንደዚህ ይላል፣ አምላክ ሆይ ከዚህ የባሰ ነገር ስላላመጣብን አመሰግናለሁ ይሏል። አማራሪው ልጅ ከጎን እንደዚህ አለ፣ ምን ከዚህ በላይ አምጣብህ አጠባብቆ ፈጠረን ይሏል። ከትንሽ ጊዜያት በኋላ ግን ያልታሰበ ነገር ተፈጠረ። አመስጋኙ ልጅ ሞተ። የአማራሪው ልጅ ዕጣ ፈንታ ምን ሆነ? የአመስጋኙ ልጅ ሬሳ ተሸክሞ መኖር ጀመረ ማለት ነው። ባማረርክ ቁጥር ያማረርክበት ነገር ወደ አንተ የሚመጣበት ፐርሰንት ይጨምራል። ለማመስገን እነዚህን 3 ነገሮች ማየት በቂ ነው። ምክንያቱም ማማረር የብዙሃኖቻችንን ደስታ ስላጠፋብን። የመጀመሪያው ይሄ የመግነዝ ጨርቅ ነው። አንተ ኖረክ ያልሰራህበትን ሰዎች ግን ቢኖሩ መስራት እየቻሉ ግን የዛሬዋን የፀሐይ ብርሃን ያላዩ ብዙ ሰዎች አሉ። ስለዚህ ማን ያዟል? ያንተን ህይወት ለኔ በስንት ሸጥልኛለህ? በምን የማይሸጥ ከሆነ በነፃ በተሰጠ ነገር ላይ አመስግን። ሁለተኛው ነፃነት ነው። ነፃነት እግርና እጄ ታስሯል አይደል? ለአንተ ቀላል የሆነው የፀሐይ ብርሃን ለሌሎች ግን ብርቅ የሆነበት፣ ለአንተ ቀላል የሆነው ከቦታ ቦታ መዘዋወር ለሌሎች ግን በአራት ድንጋይ ታጥሮ መጠበቅ። ነፃ አንቺን ነፃነት ለኔ በስንት ሸጭልኛለሽ? እንሸጥልህ። የማይሸጥ ከሆነ በነፃ በተሰጣችሁ ነገር ላይ አመስግኑ። ሶስተኛ እንግዲህ ላውልቀው፣ ይሄንን ወጣት ተመልከቱት። 7 ዓመት መራመድ አለመቻል፣ ከ10 እስከ 12 ሴንቲሜትር በአንገቱ ብረት ገብቶ ለ10 ወራት መተንፈስ። ግን መንፈሱ ጠንካራና አመስጋኝ ስለነበረ ከዛም በኋላ 2 መጽሐፍ ጽፏል። ተመልከቱ እንግዲህ እናንተም ይሄን ቪዲዮ የምታዩ ሰዎች አይናችሁ ያያል። ይሄን ቪዲዮ የምትሰሙ ሰዎች ጆሮአችሁ ይሰማል። ይሄንን ቪዲዮ የከፈቱ እጆቻችሁ ይሰራል። ታዲያ ለዚህስ ነገር መቼውን የምናመሰግነው? ክብር ለዳግማዊ አሰፋ። አመሰግናለሁ።